ማሂ ኃይለኛ ጥርጣሬ ውስጥ ገብታለች። ምክንያቱም ሰላምንና ናቲን ቤት ቁጭ ብለው አግኝታቸው ነበር እና የተጠራጠረችው ሰላም የሚላት ፍቅረኛው አንቺ ትሆኚ ሆኖ ብላ ክላሷ ገብታ ማፋጣ ይዛት ነበር። እነሱም እንግዲህ እያጸዳች በነበረበት ሰዓት ድንገት ከውጭ ከፍታባቸው ትገባለች ማለት ነው። በዛ መሀል ሰላም በጣም ደንግጣ ተነስታ ወደ ክላሷ ትገባለች ማለት ነው። እሷም ተከትላ ገብታ ቆይ ምን እያደረግሽ ነበረ? ናቲ ሰላም ሰላም የሚላት አንቺ ነሽ እንዴ ብላም ጠይቃታለች። እሷም እንግዲህ አይደለሁም ብላ መለሰችላት። ግን በጣም በፍራቻ ውስጥ ነበር የመለሰችላት። ብቻ ማሂ በጣም ተናዳለች፣ በጣም ተጠራጥራለች። ሮዛ በገባችለት ቃል መሰረት ማያን አግኛታለሁ ብላ ይዘው ሄዳ ነበረ ቅዱስ። ወደ ሄዱበት ቤት ግን ሄደው ሲያንኳኩ ማያ የምትባል ሴት እዚህ የለችም ሲሏቸውም ነበር። እሱም እንግዲህ በጣም ተናዶባታል። ሮዛ አንቺ ምን አገባሽ? ሲጀመር አንቺ ነሽ አገኛታለሁ ወይም አግኝቻታለሁ ብለሽ ወደዚህ አመጣሽኝ። ስለዚህ ብሎ በጣም ይናደድባታል ማለት ነው። ማያንም አላገኟትም፣ የሄዱበት ቤት አልተገኘችም። ስለዚህ ወደ ቤት ወደ አለበት ጋ ይመለሳል ማለት ነው። ሮዛን በጣም ተናዳ ወደ ቤት ትመልሳለች። ወደ ቤት ስትመለስም ተኮርፋ ነበር እና ወንድሟም አለ። ከዛ ወደ ቤት ትገባለች ማለት ነው። ብቻ ግን ወንድሟ ጠርጥሯል። ለወንድሟም ታማክረዋለች። እንዴት አንቺ ግን እማታውቂያትን ፈልገሽ ለማግኘት ትሞክሪያለሽ ሲላትም ነበር። እሷም እንግዲህ እንዴ ምን ልበል በቃ ግን አገናኘዋለሁ ፈልጌ እያለችም ነበር። እሱም እማታውቂያትን አይተሻት እማታውቂያትን በመልክ እንዴት አገኛለሁ ብለሽ ቃል ትገቢያለሽ ብሎ ወንድሟም እንደ እህትነት እንደ ወንድምነት ሲመክራት ነበር። ሰላም እንግዲህ ማኪ ባስፈራራቻት ነገር በጣም ሀሳብ ውስጥ ገብታለች እና ለሮዛ ሄዳ እያማከረቻት ነበር። ማኪ ሳጠረጥር አቀርም ማለት አንድ ላይ አግኝታን ነበር እና ክላሴም መታ አስፈራራችኝ እና ምን ይሻለኛል እያለቻት ነበር። ሮዛም እንግዲህ አይዞሽን እያለሁልሽ ምንም አትልሽም፣ ችግር የለውም እሷ እንዳትጠራጠር ሰላም ማለት አንቺ እንደሆንሽ እንዳትጠራጠር የሆነ መንገድ አናጣም ብላ እንግዲህ ሮዛ የሆነ ነገር ትሰራለች ማለት ነው ቤት ውስጥ። ማሂ ሮዛን ያዋረደች መስሏት እነ ሮዛ እናት ጋር ትሄድና መስሪያ ቤት ማለት ነው ልጆችን ያሉበትን ደረጃ ታውቂያለሽ ወይ ማለት ምን ላይ እንዳሉ የትስ እንደሚውሉ ታውቂያለሽ ወይ ትላታለች። እናትየዋም ኧረ እኔ አላቅም ልጄ እና ያሳይኝ ትልና ማሂም እንግዲህ ይዛ ትሄዳለች ማለት ነው ወደ ቅዱስ ወዳለበት ጋር ትሄድና ያለውን ነገር ትነግራታለች። ሮዛ እዚህ እንደምትመጣ ይህንንም እንዳፈቀረችው ያለውን ነገር በደንብ ትነግራታለች። እናትየዋን በጣም ትናደድና የዛን ቀን ዝም ብለው ይሄዳሉ። በሌላ ቀን ግን ነገሩ በጣም ከንክኗት ስለነበር እናታቸው ብቻዋን እሱ ወደ ቅዱስ ወዳለበት ትሄዳለች ማለት ነው። ስትሄድም ጠብቃ እግሩን ብድግ አድርጎ ሲሄድ የተቀመጠበት ካርቶን በታች ምሳቃ ነበር። ምሳቃውም እንግዲህ ሮዛ ምግብ የሚወስድበት ምሳቃ ነበር። እናትየዋም ያንን ምሳቃ ስታገኝ ወደ ቦርሳዋ ትከትና በንዴት ወደ ቤት ትገባለች። ቤትም ገብታ እንግዲህ ሮዛና ወንድምየው ሳሎን ቁጭ ብሎ የተጫወቱ በነበረበት ሰዓት ትመጣና ቆይ ግን ይሄ ምሳቃ ምንድን ነው ትላታለች። ሮዛም እንግዲህ ለአንድ ሰው የወሰድኩበት ምሳ የወሰድኩበት እቃ ነው ምን ነው ስትላትም እናትየዋም እንግዲህ እንዴት እንደዚህ ታደርጊያለሽ ብለሽ ከእብድ ሰው ፍቅር ያዘሽ ወይ ብላ አንዴ በጥፊ ትላታለች። ወንድምየውም በዚህ ድርጊት ተናዶ ከመቀመጫው ብድግ ይላል። እናትየዋም ምንድን ነው ልትመታኝ ነው ወይ ብላም ታፈጥበታለች። እሱም እንግዲህ እናቱ ላይ እንዴት አድርጎ እጁን ያነሳል። ብቻ ግን የሚያደርገውን ግራ ግብት ብሎ ተመልሶ ይቀመጣል። እና ሮዛም እንግዲህ ይህ ሁሉ ድርጊት የማሂ እንደሆነ ብታቅ ማሂን አንድ ነገር ታደርጋት ነበር። ብቻ ግን በሰላም በኩል ተበቅላታለች። ያደረጉት ነገር ማሂ የናቲ ፍቅረኛ ይችኛዋ ሰላም ሳትሆን ሌላ ውጭ ያለች ሰላም እንደሆነች ለማሳመን ቤት ውስጥ ስልክ ታወራለች። ማለት ሰላም ባለችበት ሮዛም እያወራች ነበር። አገናኝ ማለት ናቲን አገናኝ የሚልም
ነበር እና እሷን በደስታ በፈገግታ ቆይ የሱ ስልክ እምቢ ሲልሽ ወደ ላይ ነው እንደምትደውዩ ብላ እሽ ላገናኝሽ ትልና ስልኳን ጠረጴዛ ላይ አስቀምጣ ወደ ክፍሏ ገብታ ማሂን ትከታተላታለች። ማሂም እንግዲህ አገኘሁኝ መላትልና ከሮዛ ስልክ ላይ እቺ ሰላም ብላ የደወለችበትን ወይንም ሰላም ወደ ሮዛ የደወለችበትን ስልክ አገኘሁ ብላ ወደ እሷ ስልክ ትይዘዋለች። እና ሮዛም ወንድሟን አሳምና እንደዚህ ብለህ ውጣ ልክ ቀጠሮ እንዳለው ሰው ትልና ታሳምነዋለች ማለት ነው። እሱም በሮዛ ሀሳብ ይስማማና እሺ ይላል ማለት ነው። ሳሎን ላይ አብረው ተቀምጠው በነበሩበት ሰዓት ልክ ትንሽ ቆይተው እንደሚገናኙ ምናምን ስልክ ያወራል ማለት ነው። እሷም እንግዲህ በቅናት ርር ትላለች እና በቃ ልብስን ቀይርና ውጣ ትለዋለች ሮዛ ማለት ነው። እሱም ልብሱን ሊቀያይር ወደ ክፍሉ ሲገባ ማሂም እንግዲህ ተከታትለው ልትወጣ ወደ ክላሷ ትገባለች ማለት ነው። ወደ ክላሷም ከገባች በኋላ ውጭ ላይ ሮዛና ሰላም ሆነው ናቲን እየሸኙት ነበር። እየሸኙት በነበሩበት ሰዓትም የሚያወሩትን ነገር ተደብቃ በር ስር ስታዳምጥ ነበር። ማለት ሮዛ ብዙ ነገሮችን እያስመሰለች ስታወራ ነበር። ወንድሜ ራስህን ጠብቅ ምናምን ብቻ ብዙ ነገር እያለችው ነበር። በዚህም መሀል ማሂ በጣም ትናድዳለች። እሱ እችኛዋን ሰላም ይዞ ነበረ ሲያወሩ የነበረው ከሮዛ ጋር። እሱም እንግዲህ ይወጣል ማለት ነው። ከቤት ልብሱን ለባብሶ ይወጣል ማለት ነው። ሰላም እና ሮዛ መር ላይ ቆም ብለው ነበር። እንደለመደችው በቃ ልትከታተለው ናቲን እንግዲህ ማሂ ከክላሷ ስትወጣ ሽቶ እንደመቀባትልና ሮዛ አይኗ ላይ ትደፋባታለች ማለት ነው። በዛም መሀል ማሂ በጣም ትናድዳለች እና አይኗ ላይ ስለረጨችበት ምንም ማየት አችልም ማለት በጣም አቃጥሏ ስለነበር በጣም ትናደድና አውቃ ነው ሮዛ ግን እንደዚህ ያደረገችው ቶሎ ብላ ከቤት እንዳትወጣ እንዳትከተለው። ከዛ ሰላምንም ኧረ ቶሎ በይ ውሃ አምጪላት ብላ ሰላምም እንግዲህ ቃሪያ የነካው ውሃ ትሰጣታለች ማለት ነው። ማሂም እንግዲህ ሀገር ሰላም ነው ብላ በዛ በውሃ ስትታጠብበት በጣም ያቃጥላታል ማለት ነው። ቆየት ብላ ሰላም በጣም ይቅርታ አድርጊልኝ የቃሪያ እንትን ያልኩበት ውሃ ነው ትላታለች ማለት ነው። ማሂም እንግዲህ እሰራልሻለሁ አንቺ ደደብ ምናምን እያለች ስትሰድባት ነበር። ሮዛም እንግዲህ ቅዱስን በድጋሚ ወደ እኔ እንዳመጪ ቢላትም በድጋሚ ለመፈለግ ወታለች ማለት ነው። ወታም እንግዲህ ማያን ለማገናኘት እች ማያ ማናት የሚለውን ለመፈለግም እንግዲህ ቆርጣ ተነስታለች። እሱ ነገር ይሳካላታል ወይ ማያን ታገኛታለች ወይ የሚለውን አብረን የምናይ ይሆናል በቀጣይ ቪዲዮ። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዙ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። የምታበረታቱኝ አላችሁ አመሰግናለሁ። እና አስተያየት ካላችሁ ኮሜንት አድርጉልኝ እላለሁ። መልካም ጊዜ